ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ ተደራሽነቱ ከፍ እንዲል ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ ለቻናላችን እንድታደርጉ የአክብሮት ግብዣችን እያቀረብን በዚህኛው ፕሮግራማችን በቀጥታ እስቲ ትኩረታችንን የዝውውር መረጃዎች ላይ እናድርግና አንዳንድ ከሰሞኑን የወጡ መረጃዎችን መነሻ በማድረግ በዚህ ፕሮግራም አርሴናልን የተመለከተውን መረጃ እስቲ በደንብ መቃኘት ያለበት ነጥቦች በአርሴናል እና በክለቡ ዙሪያ እየወጡ የሚገኙ መረጃዎችን እንመልከት። ከተከላካይ ዲፓርትመንት እስከ አጥቂ ድረስ ከክለቡ ጋር በቀጥታ ስማቸው ተያይዞ እየወጣ የሚገኝ ተጫዋቾች አሉ። በዚህን ሰዓት እንደምታውቁት አርሴናል በዝውውሩ ላይ በጣም ከበስተጀርባ ጠንካራ የሆኑ ስራዎችን እየሰራ እንደሆነ ይታወቃል። ምክንያቱም ከተለያዩ ተጫዋቾች ጋር ስሙ ተያይዞ ይነሳል። አንዳንድ ኦፊሻል ቪዲዮችን በማቅረብ እነዛ ጥያቄዎች ተቀባይነት ሲያጡ አማራጩንም እየሞከረ እዛው ደግሞ ጥያቄዎችን ባቀረበበት ተጫዋቾች ላይ ደግሞ ትኩረቱን የበለጠ ከፍ አድርጎ በተለያየ መንገድ ተጫዋቾችን ለማዘዋወር የሚያደርገውን ጥረት አጠናክሮ ቀጥሏል። አሁን ላይ ያሉትን የአርሴናል ሌተስት የሆኑ አፕዴቶችን በዚህ ፕሮግራም አንስተን የምንወያይ ይሆናል። ይሄ ፕሮግራም እንደተጠናቀቀ እንግዲህ ኢንሳይድ ሊቨርፑልንም አንስተን ከሰሞኑን የወጡ መረጃዎችን እና በሊቨርፑል ዙሪያ ያሉትን መረጃዎች የምንመለከት ይሆናል። በመጨረሻ ክፍል ፕሮግራማችን ትኩረት የምናደርገው አሁንም ትኩረት በብዙ መልኩ ያልተሰጠው አስገራሚ ግንባታ እያደረገ የሚገኘው የሮቤርቶ ዲዘርቢ ቶትናምን የምንቃኝ ይሆናል። ሳንድሮ ቶናሊ በይፋ የግሉ ማድረጉን ኦፊሻሊ ቶትናም ራሱ ኦፊሻል ኮንፈርሜሽን አውጥቷል። ኒውካስልም ኦፊሻል ኮንፈርሜሽን አውጥቷል ቶናሊን ለቶትናም መሸጡን ተከትሎ። የቶትናም ግንባታ ግን እስከምን ድረስ ሊዘልቅ ይችላል? ይህንንስ ገንዘብ ከየት አመጡ? የገንዘብ አጠቃቀም ስርዓት ለምንድን ነው ቶትናምን እንደ ሌሎች ክለቦች እየተጫነ ያልሆነው? እነዚህ ምክንያቶችን አንስተን የአርሴናል ደርቢን ተቀናቃኝን የሰሜን ለንደኑን ቶትናምን እስቲ በአራተኛ ክፍል የምናነሳ ይሆናል። ያንን ፕሮግራም እንድጠብቁ ከወዲሁ እያሳወቅን የመጀመሪያ ክፍል ፕሮግራማችን እንግዲህ ትናንት ምሽት ስፔን ፖርቱጋልን 1-0 ማሸነፏን ተከትሎ ሮናልዶን በተመለከተ ጨዋታውን በተመለከተ ሰፋ ያለ ዝርዝር ጉዳይን ወደ እናንተ አድርሰናል። ያንንም ፕሮግራም እያደመጣችሁ የዚህንም ፕሮግራም ተደራሽነት ላይክ እያደረጋችሁ እስቲ ፕሮግራማችንን የመደመጥ አቅሙን ተደራሽነቱን ከፍ እንዲያደርግ ላይካችሁ ያስፈልገናል። ላይክ እያደረጋችሁ እንድታደምጡ የአክብሮት ግብዣችን ነው። በነገራችን ላይ ከዝውውር መረጃችን ከመግባታችን በፊት ከሰሞኑን እንግዲህ ይሄ የዘረኝነት ጉዳይ በዓለም አቀፍ ደረጃ ቀንሶ ብዙም አንሰማም ነበር። ተጫዋቾችን በተለይ በቀጥታ በቆዳቸው የሚሰደቡበት የሚዘለፉበት መንገድ እንዲያው በተወሰነ መልኩ ቀንሶ ነበር። የዘረኝነት ጉዳይ አጨቃጫቂ ከሆነ ከቪኒ ጁኒየር በኋላ ብዙም አልሰማንም። ከቤኔፊካው ተጫዋች የደረሰበት የዘረኝነት ጥቃት እንግዲህ ተገቢውን ፍትህ አግኝቷል ብለን ባናስብም ግን ከዛም በኋላ ብዙም አጨቃጫቂ በሆነ መልኩ አልተመለከትንም። ነገር ግን ከሰሞኑ በዓለም ዋንጫ ጥሎ ማለፍ ጨዋታ ፈረንሳይና ፓራጓይ ባደረጉት ጨዋታ እንግዲህ ኪሊያን ኢምባፔ አስቆጥሮ ነበር ፈረንሳይ ድል ማድረግ የቻለችው እና የፓራጓይ ሊበራል ራዲካል ፓርቲ አባል የሆነችው
ሴሌድ አሚሬላ የምትባል አንድ የፓርቲው ተወካይ በኤክስ ገጿ ላይ ኪሊያን ኢምባፔ አንተ ፓራጓይ ዜግነት ቢኖር እኛን አትወክለንም እና አጸያፊ ትርጉም ያላቸውን ቃላቶች ተጠቅማ እንግዲህ አንድ የትልቅ ፓርቲ ተወካይ እንደው ከእግር ኳሱ ጋር ምንም አይነት ቀጥተኛ ተያያዥነት የሌላት ግለሰብ እንግዲህ በቀጥታ ኪሊያን ኢምባፔን በዘረኝነት በራሷ ሶሻል ሚዲያ ላይ አጥቅታለች እና ኢማኑኤል ማክሮን ትናንት ምሽት ፈረንሳይ ፌዴሬሽንም በቀጥታ ክስ አስገብቷል። እንደ ሀገርም ኢማኑኤል ማክሮን በራሳቸው ሶሻል ሚዲያ ኦፊሻሊ ስቴትመንት አውጥተዋል። ይሄን ጉዳይ እንደ ቀላል እንደማይመለከቱት ከኪሊያን ኢምባፔ ጎን እንደሚሆኑና በቀጥታ ከግለሰቧ ጋር የሚደረግ ይፋዊ ክስ ለመክፈት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እንግዲህ ይህንን መግለጫ አውጥተዋል እና በጣም አጸያፊ ተግባር ነው። እንግዲህ ከፓራጓይ አንድ ፓርቲ ተወካይ ኪሊያን ኢምባፔን በቀጥታ ጥቃት ማድረስ የቻለችውና በጣም የሚያሳፍር ሁኔታ ነው የተፈጠረው። እንግዲህ የላቲን አሜሪካ የብሔራዊ ቡድን አባላትም ጭምር ምን ያክል በእንዲህ አይነት የዘረኝነት ጥቃት የታወቁ እንደሆነ ይታወቃል። ከዚህ በፊት የኤንዞ ፈርናንዴስ ጉዳይ ሸፋፍነውት ነው ያለፉት። ማርኮ ፓሌስትሪ እንደምታውቁት በተመሳሳይ ቪኒ ጁኒየርን አታክ ያደረገበት አርጀንቲናዊ ተጫዋች፣ አሁን ደግሞ ኪሊያን ኢምባፔን የፓራጓይ የአንድ ፓርቲ ተወካይ ናት እንግዲህ በቀጥታ ጥቃት እንዳደረሰች የተረጋገጠውና ይሄ እግር ኳስን የማይወክል የበለጠ ደግሞ ዘረኝነት በመላው ዓለም ተቀባይነት የሌለው እንደሆነ ሁሌም ይገለጻል። ግን ይሄን ዘረኝነት እንግዲህ ማስቆም በጣም እየከበደ መጥቷል። ይሄ መረጃ እንግዲህ በስፋት ሶሻል ሚዲያ ላይ ከሮናልዶ ከዓለም ዋንጫ ስምብት ቀጥሎ ከፍተኛ ሽፋን ያገኘ ጉዳይ ነው። እስቲ ወደ አርሴናል ትኩረት እንመለስና የሚካኤል አርቴታ አርሴናል እንግዲህ ከሰሞኑ እንቅስቃሴዎች በጠነከረ ሁኔታ እየተሰሩ እንደሆነ በአብዛኛው ሚዲያዎችም አድምጣቸዋል ብዬ አስባለሁ። ተጨባጭ እውነታዎች እየወጡ ነው። አርቴታና ቤርታ ስራቸውን በጣም በተቀላጠፈ ሁኔታ ቫኬሽንን ቀንሰው ቡድን ግንባታውን አጠናክረው ቀጥለዋል። ፕሮፖዛሎች በየክለቡ እየተበተኑ ነው። ኦፊሻል ቢዶች እየተደረጉ ነው። አርሴናል እንግዲህ ይህንን ጥንካሬውን፣ ይህንን አሸናፊነቱን፣ ይህን የቡድን ጥንካሬ ለማስቀጠል ጥራትን የማጎልበት ቦታን አፕዴት የማድረግ በተሻለ ኳሊቲና ስታንዳርድ ቀጣይ ዓመት ያለ ፔፕ ጋርዲዮላ እያንዳንዱ ቢግ ሲክስ ክለብ ለውጥ ውስጥ መግባታቸውን ጠለቅ ያለ ግንባታ ውስጥ መግባታቸውን ተከትሎ በኃያልነትና በጥንካሬ ለመቆየት ለመሰንበት አስተማማኙን ጥራት ይዞ ለመቅረብ ሂደቱ ተጀምሯል። የዝውውር መስኮት እንደተከፈተ የበለጠ ደግሞ ሂደቶችን የሚያጠናክሩ ቀልጣፋ የሆኑ ውሳኔዎች ደግሞ አሁን ላይ ይጠበቃል። ምክንያቱም ገበያው በማንቸስተር ሲቲ እና በቶትናም ምክንያት እድሜ ለሁለቱ ክለቦች ገበያው ከቁጥጥር ወጥቷል። ለአንድ ተጫዋች የሚጠየቀው ጥያቄ ለአንድ ተጫዋች ክለቦች የሚፈልጉት የክፍያ ስርዓት በጣም መስመሩን ስቷል። ምናልባት አሁን በየክለቡ ያሉት ወርልድ ክላስ ተጫዋቾች ሱፐርስታሮች ይገዙ ቢባል አሁን ገበያው ላይ እየተከፈለበት ካለው ክፍያ አንጻር ምን ያክል ገበያው እብደት ወደ ተሞላው መንገድ እየተጓዘ እንደሆነ። በነገራችን ላይ ይሄ ዝውውር ሂደት እንግሊዝ ብቻ አይደለም፣ ዩሮፒያን ክለቦችን አንቀጥቅጧል። እንደውም ወደ በኋላ የምናነሳው የባርኮላ እና የፒኤስጂ ጉዳይ አለ። የ2 ዓመት ኮንትራት የቀረው ተጫዋች የሚጠየቅበት የክፍያ ስርዓት በተጠናቀቀው ሲዝንና አሁን ፍጹም የተለያየ ሆኗል። እንዲሁም አትሌቲክስ አንድ ግራፍ አውጥቶ ነበር። ከተመለከታችሁ የአንድ ተጫዋች ትራንስፌር ቫሊዩ በትራንስፌር ማርኬት የወጣለት የብቃት ቫሊዩ እና ክለቦች የሚጠይቁት አሁን በእጥፍ እየሆነ ነው እየተባለ በእጥፍ በጣም ኤክስፔንሲቭ እየሆነ ነው። ምክንያቱም ደግሞ ተደርጎ የተነሳው ለአርሴናል አሁን ኤክስ ፋክተር አታኪንግ ሰርድ ላይ የመጨመርን የማጎልበትን ቡድኑ
አማራጩ ዳይናሚክሱ በጥራቱ ልክ እንዲሆን አሁን በሳካ በኩል ያለው ጥራት አስተማማኝነት በተመሳሳይ ዲፕሊኬት አድርጎ በግራው የሜዳ ክፍል በዛ አይነት ስታንዳርድ የማጠንከር እነዚህ ደግሞ ክላሶች እየተጠናከሩ በመጡ ቁጥር የአንድ ቡድን ቀጣይነት ያለው ውጤታማነት በዘላቂነት አስተማማኝነት ዋስትና ይሰጣል። እነዚህ ዋስትናዎችን ደግሞ የሚገኙበት መንገድ ስልታዊ የሆነ የቡድን ግንባታ ነው። አሁን ስልትንም መንገድ ያስታል። እንደምታውቁት አርሴናል ከቤሲክታሽ ጋር ተስማምቷል። አርሴናል ነው የተስማማው፣ ትሮሳርድ አይደለም። አርሴናል ተስማምቷል ሊያንድሮ ትሮሳርድን ለመሸጥ 15.4 ሚሊዮን ፓውንድ ሲደመር 1.7 ሚሊዮን ፓውንድ አጠቃላይ ወደ 17 ሚሊዮን ፓውንድ ፓኬጅ ወደ 20 ሚሊዮን ዩሮ አርሴናል እና ቤሲክታሽ ተስማምተው እኔ አሁን ተጫዋቹ ለሚቀረው ኮንትራት ይሄ ክፍያ በቂ ነው፣ ስለዚህ በተጫዋቹ በኩል ያለውን ጉዳይ እናንተ ጨርሱ፣ ኦፊሻሊ ፍቃዴን ሰጥቻለሁ ብሏል አርሴናል። ምክንያቱም ያለ አርሴናል ፍቃድ ቤሲክታሽ ሊያንድሮ ትሮሳርድን ለማስፈረም መጓዝ አይችልም። አርሴናል ኦፊሻሊ መፍቀድ አለበት። ያው በዝውውር የምናውቃቸው እውነታዎች አሉ። ከበስተጀርባ ተጫዋችን አንሴትል ካደረጉ በኋላ ክለቦች እንዴት ነጥቀው እንደሚወስዱ። ነገር ግን አሁን በእውነታው ደረጃ ካየን አርሴናል በሩን ከፍቶ ፕሮፖዛሉን ተቀብሎ ዶኩመንት ለመቀያየር ስምምነት ፈቅዷል። ስለዚህ ይሄ ተጫዋች በዚህ ቶርናመንት ያለው ቆይታና መረጋጋትን ቅድሚያ ሰጥተው የቤሲክታሽ ኃላፊዎች ወደ አሜሪካ ተጉዘው ከሊያንድሮ ትሮሳርድ ኃላፊዎች ጋር ፊት ለፊት ተገናኝተው እየተደራደሩ ነው። ሁለቱ ወገኖች እዛ ጋር የሚስማሙ ከሆነ ዝውውር ሂደቱ በፍጥነት ይጠናቀቃል። ግን እስካሁን ሽያጩ በነገራችን ላይ በጭራሽ አልተፈጸመም። አርሴናል ተስማማ እንጂ አልሸጠም። በዚህ ዋጋ ለመሸጥ ተስማምቻለሁ ነው ያለው። ይሄ ደግሞ የዝውውር ሂደቱን ከሊያንድሮ ትሮሳርድ ፍላጎት ላይ አብዛኛው ፐርሰንት ጥገኛ። ይሄ ተጫዋች ወደ ቱርክ ሊግ ተዘዋውሮ የመጫወት ፍላጎት አለው ወይ? በዩሮፒያን ቶፕ 5 ሊግ ውስጥ ሌሎች ፈላጊ ክለቦች፣ ምክንያቱም አሁን ከወደ ጣሊያን እንደሚወጣው መረጃ ከሆነ ኮሪያ ዴል ስፖርት እንደሚለው ከሆነ ናፖሊ ለዚህ ተጫዋች ከቤሲክታሽ የተሻለ ደሞዝም ክፍያም ይዞ ሊመጣ ነው። ናፖሊ ከዚህ በፊት እንደምታስታውሱት ጃንዋሪ ላይ ከቤሲክታሽ እኩል ናፖሊ ለማስፈረም ለሊያንድሮ ትሮሳርድ ጥያቄ አቅርቦ ነበር በተመሳሳይ። ስለዚህ አርሴናል የተሻለ ፕሮፖዛል ከመጣለት ይህንንም ጥያቄ ውድቅ አድርጎ በተለይ ትሮሳርድ በኢሮፒያን እግር ኳስ ለመቆየት ሊመርጥ ይችላል። ስለዚህ አሁን የቤሲክታሽ እና የትሮሳርድ ተወካዮች የሚያደርጉት ድርድርና ስምምነት በቀጣይ ይጠበቃል። ይሄ ተጫዋች ደግሞ በዓለም ዋንጫ ነው የሚገኘው። አሁን ራሱ ይህም ፕሮግራም ስናሰናዳ ከአሜሪካ ጋር ጨዋታቸውን እያካሄዱ ነው የሚገኙት እና አርሴናል ለመሸጥ ፈቃደኝነቱን ሰጥቷል። ይሄ ደግሞ የበለጠ በጉዳዩ ላይ የሊያንድሮ ትሮሳርድ መውጣትን በሩን ሰፊ አድርጎታል። ታዲያ አርቴታ ትሮሳርድን ከ22 ዓመት በኋላ አርሴናል ዋንጫን በፕሪሚየር ሊግ ሲያሳካ አሁን የክለቡ ደጋፊዎች 5 ጥራት ያለውን ቢግ ሞመንት የአርሴናልን በውድድር ዓመት ውስጥ ይውጣ ቢባል ግንባር ቀደም ተደርጎ ምናልባት ሊወጣ የሚችለው ከዓመቱ ከሲዝን ውስጥ ትልቁ ውጤት ወይም ድልድይ የሆነ ውጤት ከተባለ ለንደን ኦሎምፒክ ስቴዲየም ላይ ዌስትሃም ስቴዲየም ላይ የትሮሳርድ ገዳይ የሆነችው ግብ ማለት በቃ የአርሴናልን የዋንጫ ተስፋ እውን ያደረገችው ግብ። የዚህ ተጫዋች ግብ ደግሞ በአርሴናል ቤት በጣም የሚያስገርመው ለየት የሚያደርገው እያንዳንዱ ግቦች የሊያንድሮ ትሮሳርድ ለአርሴናል ነጥብና ውጤት ነው የሆኑት። አርሴናል ከመመራት ወይ አቻ ያደርጋል ወይም ጨዋታው ላይ ባቻ ውጤት ከሆነ መሪ ያደርጋል። ጨዋታው ላይ አስፈላጊ ጎሎችን አስቆጥሮ አርሴናል ነጥብ የሚያገኝበት ግቦችን በማስቆጠር ነው የሚታወቀው። ስለዚህ ቡድኑ ውስጥ ብዙ ያልተነገረለት ብዙ ያልተወራለት ፋክተር ነው የአርሴናል ኤክስ ፋክተር ነው። አንድ ድብቅ ኃይል ነው ለአርቴታ በጭንቅ ሰዓት መብት የሆነ ተጫዋች። ስለዚህ የዚህን ተጫዋች ኳሊቲ መተካት በራሱ ስታንዳርድ ይፈልጋል ማለት ነው። ሌላ አሁን ስለ ቶፕ ክላስነት እያወራን አይደለም። በቡድን አገልግሎት ውስጥ የእንደነዚህ አይነት ተጫዋቾች ተጽዕኖ
ውጤት ላይ የሚያመጡት ልዩነትን። ስለዚህ ይሄ ልዩነት ፈጣሪነት ደግሞ በተሻለ ኳሊቲና ስታንዳርድ መጠገን ደግሞ የበለጠ ይህን ጉዳይ ማስቀጠል ብቻ ሳይሆን ማጎልበትም ነው፣ ከእድሜም ከአገልግሎትም ከጥራትም አንጻር። ስለዚህ አርሴናል በዚህ ቦታ ላይ ተጫዋች በከፍተኛ ኢንቨስትመንት ማምጣቱ አንደኛ ደረጃ የማይቀር ነው። በመጀመሪያ ደረጃ ደግሞ እቅድ ላይም በከፍተኛ ሁኔታ የተያዘው ዲፓርትመንት የግራው የሜዳ ክፍል ነው። ግን እስቲ አድማጮች በደንብ ልብ ብላችሁ ተመልከቱ። አርቴታ ለምንድን ነው የግራው ትራያንግል አላረካ ብሎታል? በአርሴናል ቤት በደንብ ከተመለከታችሁ ያ ቦታ አርኪ በሆነ መልኩ አርቴታን አላጠገበውም ወይም ብቁ ነው ብሎ አላሰበም። በየአመቱ እድሳት እዛ ዲፓርትመንት ላይ ያደርጋል። እድሳት ብቻ ሳይሆን የሚያጎለብተው አንድ አልመጣለት ያለው ኤክስፐሪመንታል በጣም ክላሲክ የሆነ ፉትቦል እየተጫወተ ውጤቱ አመርቂ ሳይሆን ሲቀር አይደንቲካል ቼንጅ አደረገ። በደንብ ከተመለከታችሁ የዣካና የጂልቼንኮ የሁለቱ ግራኝ እግር ተጫዋቾች የኳስ እውቀትና ብስለት ለአርሴናል የ2022-23 እንደዛ አይነት አስደናቂ የጨዋታ እንቅስቃሴ ሲጫወት የነበረበት ትልቁ አቅም የነዚህ ሁለት ግራኝ እግር የግራውን የሜዳ ክፍል ቴክኒካሊ ማጎልበታቸው ማርቲኔሊ በዛ ዓመት ለአርሴናል ፍጹም አስደናቂና ምርጥ የሆነበት ዓመት ነው። በርካታ ግቦች ላይ የተሳተፈበት ነው። ትላልቅ ግቦችን በትላልቅ ስቴዲየሞች የሚያስቆጥርበት የውድድር ዓመት ነው። አሁን የዛ ዲፓርትመንት ተለዋዋጭ መሆንም በቀጥታ ማርቲኔሊ ላይ ተጽዕኖ እንደፈጠረም ይነሳል። ምንም እንኳን ቴክኒካል አቢሊቲው ላይ ያለው ጥያቄ እንዳለ ቢሆንም ግን ሮቴሽኖቹ በተደረጉ ቁጥር አፕግሬድ ያ ዲፓርትመንት በተደረገ ቁጥር የአርሴናል በዛ ዲፓርትመንት ላይ ያለው ጠንካራ የማጥቃት አቅም ሚዛኑ በተለያየ ዓመት የተለያየ መልክ እያዘ ነው። ለምሳሌ እነ ያኮቭ ኪቪዮርን ከነ ካሊፊዮሪ እዛ ቦታ ላይ ያልተሞከረ እነ ቶሚያሱ በርካታ ተጫዋቾችን አርቴታ በግራ በኩል ይሞክራል ያቺን ትሪያንግል ለማምጣት። 2024-25 ለምሳሌ የግራውን 8 ቁጥር ራይስ ይዞ እንዲጫወት አድርጎ ነበር፣ አንድ ስቴፕ ገፋ አድርጎ። በተጠናቀቀው የውድድር ዓመት ግን ደብል ፒቮት ከዙቢመንዲ ጋር በማድረግ ኢንተርቼንጅ ሆልዲንግ ሚድፊልደሯን ነው የሚያደርጉት። ወደ አንደኛው የሜዳ ክፍል የማዘንበልን ሂደት ትቶት ነበር። ይሄ ደግሞ በአርሴናል ማጥቃት ላይ የፈጠረው የራሱ የሆነ ተጽዕኖ አለ። ስለዚህ ይሄን ሁሉ ኤክስፐሪመንት ድካምን ውጤት የሸፈናቸውን ክፍተቶችን አሁን አርቴታ በጥራት የመገንባትን ሂደት ነው በዚህ የዝውውር መስኮት። ስለዚህ ውሳኔዎች ሁሉ አንደኛ ክፍያ ያስወጣሉ። ክፍያው ዋጋው የሚወጣበት ክፍያ በተቃራኒው ጫና ይዞ እንደሚመጣና ሪስኮች እንዳሉት ያውቃል። ስለዚህ በቦታው ላይ የሚወሰድ ማንኛውም እርምጃ በቀጥታ መጥቶ የሚሰካ ተጫዋችን አርቴታ ዲሲዥን የሚያስተላልፈው የመጨረሻ። ስለዚህ ይሄ ቦታ አፕግሬድ የሚሆንበት ስታይል አሁን እንደ ወትሮ የስኳድ ተጫዋችን በማምጣት ብቻ አይደለም፣ በክላስ ደረጃ የማጠንከር ነው። ለምን በጥንካሬና በአያልነት የመቆየት አቅምን መገንባት፣ የራሱን ዳይነስቲ መገንባት፣ በታሪክ አሻራ ላይ የመጻፍ ቡድኑን በከፍታ ላይ ማቆየት ሂደት ስለሚሆን ውሳኔዎች ሁሉ እንዳለፉት ዓመታት በእግር ኳስ ሂደት ውስጥ የሚመጣ ቅኝት ነው ብሎ አሁን በጊዜያዊነት በጊዜ ሂደት የሚሻሻል በሚያድግና በሚጎለብት ስታይል ላይ አይደለም ትኩረት የሚያደርገው። በነገራችን ላይ አትሳሳቱ፣ በሚጎለብት ሂደት ላይ አርቴታ ካሁን በኋላ አያተኩር። ከመጎልበት ይልቅ ያለውን አቅም አውጥቶ ተጠቅሞ በክላስ ደረጃ የመቆየት ነው፣ የመዝለቅ ጉዳይ ነው። እንደ ፒኤስጂ ማለት ነው። አሁን ተጫዋችን አጎልብቶ አብቅቶ ወደ ስኬት ድጋሚ የመንደርደርን ጉዳይ ያን ትራንዚሽን አርቴታ እኮ በ5 ዓመት ጨረሰ። ፕሮሰሱ አለቀ። ለዛ እኮ ነው በወረቀትም መሬት ላይም ባለው ሂደት ውጤት የተፈለገው። ስለዚህ ይሄን ውጤት የማስቀጠል ጉዳይ ደግሞ የበለጠ ኃላፊነቱ ካለፉት ጊዜያት የበለጠ ጠንካራ ስለሚሆን ውሳኔዎች ሁሉ በጣም ጠንካራና ጥንቃቄ የተሞላው ነው የሚሆኑት። ስለዚህ የግራው ዲፓርትመንት ለአርቴታ አልዋጥለት ያለው ወይም ሳቲስፋይ ያላደረገውን ጉዳይ ለማሟላት አሁን
ጥራትን ከበጀት ጋር ነው። በጀት አለ አርሴናል አካውንት ውስጥ አስተማማኝ ክፍያ አለ። አሁን የሚያመጡትን ተጫዋች ላይ ትኩረታቸው እንደሰማችሁት ከሰሞኑ እንግዲህ ቪላ ቅድም መግቢያ ላይ እንዳነሳውላችሁ ቶትናም እና ማንቸስተር ሲቲን ተመለከተ አከፋፈላቸው። ያውም እኮ ተርሙም ጭምር እብደት የተሞላው አሁን እኮ የወጣባቸው ገንዘብ ብቻ አይደለም ያከፋፈል ተርሙ በኮንትራት ሂደት ብቻ ሳይሆን ያንሷል። አሁን ለምሳሌ እዚህ ቡድን መጥቶ የተጫዋች የሚፈርመው የኮንትራት ሂደትን መሰረት ባደረገ መልኩ ነው ክለቦች ተስማምቶ ተቆራርጦ የሚከፍሉት። የማቲያስ ፈርናንዴስ ክፍያ በጣም በሚያስገርማችሁ ሁኔታ አራት የዝውውር መስኮት ለመክፈል ነው የ6 ዓመት ኮንትራት የሰጡት። አራት የዝውውር መስኮት የ6 ዓመት ኮንትራት እየፈረመ ግን ቶትናም በተቀላጠፈ ሁኔታ ከዩናይትድ የዚህን ተጫዋች ዝውውር ለማጠናቀቅ 4 የኮንትራት ክፍያ ለመክፈል ኤሌት አንደርሰን የ5 ዓመትና 1 ዋስትና ያለው በውስጡ የተካተተበት ኮንትራት ቢፈርምም በ4 ተርም ለመክፈል ነው ሲቲ የተስማማው። ያው አዶንስ አለመኖሩ ለሲቲ ጥሩ ነው ቢባልም ግን የክፍያው ስርዓት አፈጻጸሙ ይህንን የተመለከቱት አስቶን ቪላ ደግሞ ኤሌት አንደርሰን ቦታው ዲፕ ላይን ፕሌይ ሜከር ነው። ይቅርታ ሆልዲንግ ሚድፊልደር፣ ዲፌንሲቭ ሚድፊልደር የበለጠ አማራጩ ወደ 8ም ወደ 6ም እየተቀያየረ ቢጫወትም ግን የበለጠ ዲፌንሲቭሊ ውጤታማው ተጫዋች ነው ከካራክተሩም አንጻር። ቶናሊም አማካኝ ነው፣ ማቲያስ ፈርናንዴዝም አማካኝ ነው። የተከፈለባቸው ከ80 ሚሊዮን ፓውንድ በላይ እስከ 100 ምናምን። ስለዚህ የአታኪንግ ሰርድ ተጫዋች ግብን የሚያመርት ከጨዋታ ጨዋታ የማስቆጠር አቅሙ እየጎለበተ የመጣ ተጫዋች አማካይ ስፍራ ላይ ከወጣባቸው ገንዘብ እንዴት ሊያንስ ይችላል? የበለጠ ሊከፈለው ይገባል የሚል አቋም ይዘው ለአርሴናሎች 130 ሚሊዮን ፓውንድ። እሱ ብቻ አይደለም፣ በ4 ክፍያ ይዛችሁን በ4 ክፍያ ማለት ከ42 43 ሚሊዮን ፓውንድ አሁን ይከፍላል፣ ቀጣይ ዙር ይከፍላል፣ በ4 ኮንትራት ማለት። አሁን ጉዳዩን ውስብስብ የሚያደርገው 130 ማለታቸው ብቻ አይደለም፣ ያከፋፈሉ ስርዓት 4 የኮንትራት ተርም እንዲሆን። ሞርጋን ሮጀርስ እኮ የአታኪንግ ሰርድ ተጫዋች ነው የሚሉት የቪላ ኃላፊዎች። ግን ለአርሴናል እዚህ ጋር አንድ ትልቅ አድቫንቴጅ እና ትልቅ እስትንፋስ የሆነ መረጃ ደግሞ ከዩኤፋ የወጣ ሪፖርት አለ። ስኳድ ኮስት ሬሾ ጥሰት ስላለ 24 ሚሊዮን ፓውንድ ቅጣት ተላልፎባቸዋል። ያንን ደግሞ ከቨር ለማድረግ አሁን ለምሳሌ አንድ ቡድን ቅጣት ሲጣልበት ክፍያው እንዲጸና የሚጠቀምበት ሂደት አለ። ለምሳሌ እነዛን ክፍያዎች ከቨር ለማድረግ ከባንኩ አውጥቶ ከመክፈል ይልቅ በስኳድ ውስጥ ያለ ትልቅ ኮንትራት የያዘ ተጫዋች ሸጠው ከቀጣዩ ስኳድ ኮስት ሬሾ ላይ ማንጣጣት የሚችሉበት የሂሳብ መዝገብ አለ፣ አሰራር ማለት ነው። ስለዚህ አሁን ሞርጋን ሮጀርስን ቪላ ላቆይ ብልም ማቆየት አይችልም። ለምን? በክለቡ አሁን ላይ ትልቁን ኮንትራትና ትልቁን ደሞዝ የያዘው ሞርጋን ሮጀርስ ነው። አሁን ለአርሴናል ትልቁ የመደራደር አድቫንቴጅ። ለምን? አሁን ቪላ ያንን ከዌጅ ቢሉ ላይ ካላነሳ ፋይናንሻል የሚመጣበት ተጨማሪ ክስ አለ። አሁን ይሄ ለአርሴናል ትልቅ የመደራደሪያ አድቫንቴጅ ነው። ለምን? ቪላ ይሄን ተጫዋች በ100 ሚሊዮን ፓውንድ እንኳን ቢሸጥ ለአርሴናል ቪላ ነው የበለጠ ተጠቃሚ የሚሆነው። ምክንያቱም ለዚህ ተጫዋች አስቶን ቪላ የከፈለው 23 ሚሊዮን ፓውንድ ነው እንደምታውቁት ከቦሮ። እንደውም እብደት ተብሏል ከሚድልስብሮ እንዴት 23 ሚሊዮን ፓውንድ። ቦሮ ራሱ ለሲቲ 8 ሚሊዮን ፓውንድ ከፍሎ ሮጀርስን በ23 ሚሊዮን ፓውንድ ሲሸጥ ለሲቲ ተጨማሪ 7 ሚሊዮን ፓውንድ ሰጥቷል። ከሴሎን ክሎዝ ላይ ሲቲ አግኝቷል በተዘዋዋሪ። አሁንም ሲቲ ከዚህ ክፍያ ላይ ያገኛል የሚሉ ሩመርሶች አሉ ወደ አርሴናል የሚዘዋወር ከሆነ። እስካሁን ድረስ ሲቲ የዚህ ተጫዋች ዝውውር ላይ ቀጥተኛ የክፍያ ስርዓት የማግኘት እድል አለው የሚሉ አንዳንድ ሪፖርቶችን ተመልክተናል። አሁን ስለዚህ ሮጀርስን በ130 ሚሊዮን ፓውንድ ሲጀምር ተጫዋቹ ላይ ይከፈልበታል ተብሎ አይጠበቅም። ያው ለድርድር ዋጋውን ሰቅለው ቪላዎች አርሴናልን ትንሽ ክፍያ ለማስጨመር። ምክንያቱም ታስታውሱ እንደሆነ ከጥቂት ጊዜ በፊት የሰራነው ፕሮግራም ላይ አንድ ጉዳይ አንስተን ነበር። 89 ሚሊዮን ፓውንድ ሲደመር 11
አርሴናል አዶንስ ይዞ ለመቅረብ ነበር ያሰበው። ልዩነቱን ተመልከቱ። አዶንስ ነው እንደውም 11 ተውት 90 ብትሉ እንኳን የ40 ሚሊዮን ፓውንድ የአንዱ አከፋፈል ስርዓት እንዲፈጸም ቪላ የሚጠይቀው የአንዱ የኮንትራት ክፍያ እንኳን 40 ሚሊዮን ፓውንድ የዛን ያክል ጋፕ አለ። ይሄ ደግሞ በጣም የዝውውር ሂደቱን ትንሽ ድርድሩን ሊያረዝመው ይችላል። ነገር ግን ብዙ መረጃዎች ላይ ሰምታችኋል፣ አድምጣችኋል ብዬ አስባለሁ። ሞርጋን ሮጀርስ ራሱ እየተደራደረ እንደሆነ ግን ቴክኒካሊ እኮ ገልጿል። ምናልባት በደንብ ቃሉን ከተረዳችሁ ለቪላ ኃላፊዎች እኔ ይህን ያክል ክፍያ አላወጣም አይነት መልእክት በውስጥ አዋቂነት አስተላልፏል። በእንግሊዝ ብሔራዊ ቡድን ስላለው ቆይታ ከክሪኮፕ ጋር ቆይታ ያደረገው አይሰም በዚህ ውድድር ዓመት ትለቃለ የሚል ሩመርስ አለ። እውነት ነው እንዴ? ያውን ቪላ ለአንተ 130 ሚሊዮን ፓውንድ እየጠየቀ ነው። ይህንን ምን ታስባለህ ተብሎ ሲጠየቅ በእርግጥ አሁን ላይ ትኩረት የውሉ ዓለም ዋንጫ ላይ፣ ነገር ግን እኔ ይህን ያክል ክፍያ አወጣለሁ ብዬ አላስብም አለ። ይሄ እኮ በቀጥታ ለአስቶን ቪላ ዋጋይን ቀንሱ፣ ምክንያቱም ይሄ ተጫዋች ከአርሴናል ጋር በይፋ ይውጣ እንጂ ስምምነት እንዳለ እኮ ያስታውቃል። ምክንያቱም አርሴናል ከሮጀርስ ተወካዮች ጋር ያለውን ድርድር የጀመረው ማርች ላይ ነው። ይህም በተደጋጋሚ ይዘገባል። ስለዚህ ከሮጀርስ ግሪን ካርድ ባያገኝ በቀጥታ ሄዶ ቪላን ሽጡልኝ፣ ለዚህ ተጫዋች እንዲህ አይነት ዋጋ ልናቀርብ ነው፣ ዋጋ ይዘን ልንመጣ ነው፣ እንደራደር የሚል ጥያቄ አያቀርቡም ነበር አርሴናሎች። ለዛ ነው ቪላም አቋሙን እኔን ተጫዋች የሚሸጠው ዩኤፋ ሻምፒየንስ ሊግን ቦታ ይዞ ያጠናቀቀ ነው፣ እንደነ ኤሊየት አንደርሰን፣ እንደነ ሳንድሮ ቶናሊ፣ እንደነ ማቲያስ ፈርናንዴዝ ከቶፕ 6 ውጭ ሆኖ አልቆየም። ይሄ ተጫዋች ላለመውረድ አልተጫወተም። ቪላን ለዩሮፓ ሊግ ውጤታማ ያደረገ፣ የዩኤፋ ሻምፒየንስ ሊግን ቦታ ይዘን እንድናጠናቀቅ ረዳን። የክለባችን ኮከብ ጎል አግቢ ነው። አገልግሎቱ ደግሞ አታኪንግ ሰርድ ነው፣ ምርት ነው። ስለዚህ ይህን ዋጋ በነዛ አማካዮች ደረጃ እንኳን አንሸጥም። 130 ባንሸጥ እንኳን በነዛ ተጫዋቾች ክፍያ ስርዓት አንፈቅድም ነው የሚለው። ይሄን አሁን ሲቲና ቶትናም የገበያውን ሂደት ያሳበዱት አቅጣጫ ምስሉን ያስቀየሩት። አርሴናል በጣም የማስፈረም ቻንሱ አሁንም በጣም ከፍተኛ ነው። ሞርጋን ሮጀርስ ግን የዋጋው ሂደት አርሴናል ደግሞ አንዳንድ ከፍተኛ ክፍያ የሚከፈልባቸው ተጫዋቾች በተዘዋዋሪ የሚጠይቁት ከፍተኛ ደሞዝ አለ እንደ ኮንትራቱ። ይሄ ደግሞ በስኳድ ኮስት ሬሽዮ ላይ ጫና ሊፈጥር ይችላል። አካውንቱ የአርሴናል 100% የሞላ አካውንቱ ነው። ባንከሩ የአርሴናል አስተማማኝ አቋም ላይ ነው ያለው። እንደ ማንቸስተር እንደ ቼልሲ አስገዳጅ ሽያጮች የሉ፣ ከኪሳራ አንጻር ማለት ነው። አስተማማኝ ገቢ ላይ ነው ያለው። በደንብ ትርፋማ ሆኗል። በጣም አስደናቂ ገቢዎችን ከዩኤፋ እስከ ፕሪሚየር ሊግ እስከ ቲቪ ሽያጭ እስከ ማርኬቲንግ ድረስ አስተማማኝ ገቢ አግኝቷል። አርሴናል የክፍያ ችግር የለበትም። ግን ይሄ የስኳድ ኮስት ሬሾ አሰራር ደግሞ የሚያመጣው ጫና አለ። አላስፈላጊ ሽያጮችን ድንገት ይዞ ሊመጣ ስለሚችል አርሴናል እነዚህ ጉዳዮችንም ከግምት ውስጥ በማስገባት ነው ከሮጀርስ ጋር የሚደራደሩ። አሁን እኮ ሮጀርስ በቪላ ቤት የሚያገኘው ክፍያ 160 ሺህ ፓውንድ ነው። አርሴናል ቤት ሁለተኛ መደብ ተከፋዮች የሚያገኙት ደሞዝ። ስለዚህ አርሴናል ለዚህ ተጫዋች ይህን ያክል ክፍያ ከፍከፈለ አንደኛ መደብ ደሞዝ ተከፋይ ነው የሚያደርገው ወደ ኤምሬትስ ያመጣ። ስለዚህ ይህን ተጫዋች አግባብቶ የማምጣቱ ሂደት ለአርሴናል እንግዲህ ሂደቱ ከባድ አልሆነም በተጫዋቹ በኩል። ግን የቪላ አቋም ግን ሁኔታውን ትንሽ ያጠነከረባቸው ይመስላል። ነገር ግን ከሰሞኑን ሰምታችኋል፣ ኤዝሪ ኮንሳ ላይ አርሴናል ሲሪየስ የሆነ ፍላጎት አለው። በተለይ የዊሊያም ሳሊባ የጉዳቱ አይነት ሰርጀሪ ሊያስፈልገው ስለሚችል ከዓለም ዋንጫ በኋላ ያንን ሰርጀሪ ታሳቢ አድርገው ከወዲሁ ዝግጅት ለማድረግ ኮንሳን አውት ኤንድ አውት ተተኪ አድርጎ የሳሊባ ሪከቨሪ ጊዜ የቀዶ ጥገናው ሂደት ምን ያክል እንደሚያቆየው ተመልክተው ግምቶችን አስቀምጠው ስሌቶችን አስቀምጠው
ይህንን ጉዳይ ለማካሄድም ለሮጀርስ ዝውውርም ይጠቅመናል ብለው እንግዲህ እግረ መንገዳቸውን የቡድኑ ጓደኛ አብሮ ጠልፎ ከቪላ ለማስወጣት አርሴናሎች ጠንካራ ፍላጎት አላቸው። እስቲ ያንን ጉዳይ ግን በተለየ ሁኔታ የምንመለከተው ነው። የሮጀርስ ላይ ያለው መረጃ ይሄ ነው። አሁን ላይ በደንብ ደግሞ በላቀ ደረጃ ዘታይምስ ላይ በግሬ ጃኮብስ የወጣውን ዘገባ ደግሞ በደንብ ሳብስክሪፕሽኑን ፈጽማችሁ መመልከት ትችላላችሁ። ሌላኛው ጉዳይ እንግዲህ አርሴናል የብራድሊ ባርኮላን ጉዳይ በቅርበት እያጤነ እንደሆነ ባርኮላን ለማዘዋወር ከሊቨርፑል ጋር ቢዲንግ ዋር ውስጥ መግባቱ የበለጠ የባርኮላን ተወካዮችን ለማግኘትና ለፒኤጂ ይሄ ፒኤጂ እምቢ የማይለውን አይነት ክፍያ ለማቅረብም አርሴናል መዘጋጀቱ እንደውም ለአርሴናል ደጋፊዎች በአብዛኛው ተቀባይነቱ፣ ታማኝነቱ፣ ክሬዲብሉ ከፍተኛ የሆነው ሃንድ ኦፍ አርሴናል ያው ሶርሱ ምን እንደሆነ ባይታወቅም ይህንን ግን በደንብ በጥልቀት ተመልከቱ። በቡድን መረጃ በአንዳንድ ሁኔታዎች በሚያወጣው መረጃ ባገኘው ክሬዲት ወይም ክሬዲቢሊቲ ሁሉንም ጉዳዮች እርግጥም ይሄ መረጃ ምንጭ 100% ትክክል ነው ማለት አይደለም። ምክንያቱም ለየትኛው ሚዲያ ነው ተጠሪነቱ? ለየትኛው ዌብሳይት ወይም የትኛው ጋዜጦች ወይም ትላልቅ የእንግሊዝ ሚዲያ ነው ተጠሪነቱ? ለአርሴናል ቅርበት አለው፣ ሴኪዩርድ ነው፣ አናውን ሶርስ ነው። ግን በአብዛኛው ሁሉም አይደለም፣ በአብዛኛው መረጃዎቹ አኩሬት ስለሆኑ ነው። በተለይ በቡድን መረጃና በአርሴናል ዙሪያ ባለው መረጃ የሚያወጣቸው ነገሮች ተቀባይነት ስላገኙ አሁን በዝውውር ላይ ያለው መረጃም ደግሞ በተመሳሳይ ተቀባይነት አለው ማለት አይደለም። ምክንያቱም የጀረሚ ሞንጋን ዝውውር ላይ የሃንድ ኦፍ አርሴናል መረጃ አብዛኛውን የአርሴናል ደጋፊዎችን አሳስቷል። የ6 ዓመት ኮንትራት ፈርሟል፣ አግሪመንቱ ተፈጽሟል፣ ኦፊሻል ኮንፈርሜሽን ነው የሚቀረው የሚል መረጃ አውጥቶ ነበር። ስለዚህ ይሄ አሁን የመረጃ ጥራት ልዩነት ነው የሚያሳየው። ምክንያቱም አርሴናል ከ5 ሚሊዮን ፓውንድ በላይ ለጀረሚ ሞንጋ መክፈል ምንም አይነት ፍላጎት የለውም። ይሄ ደግሞ ዝውውሩን እንዳዘገየው ተናግሯል። ተጫዋቹ 10 ሚሊዮን ፓውንድ አያወጣም ብለዋል የአርሴናል ሪኩፕመንት አባላት። ስለዚህ አርሴናሎች ትክክል ናቸው። በእነሱ የምልመላ ሂደት 10 ሚሊዮን ፓውንድ አያወጣም። ይሄ ደግሞ እኮ አንድ ቡድን ባወጣው ሬት ልክ ትክክል ነው። ስለዚህ አርሴናል ሀሳባቸውን ቀየሩ። ሲቲ ዝውውሩን ገብቶ በ10 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር 2 ሚሊዮን ፓውንድ አካቶ ጀረሚ ሞንጋን መንጠቅ ቻለ። በተለይ ደግሞ የኢንዞ ማሬስካ የዝውውሩ ቀጥተኛ ተጽዕኖ ስለነበራቸው አሁን እንግዲህ እንደዚህ ዘገባ እንደ አንድ ኦፍ አርሴናል ዘገባ ከሆነ በፍጥነት ሁለቱንም የማስፈረም ሂደት ነው የሚሉት። ደግሞ እነ ፋብሪዚዮም ዴቪድ ኦርኒስተን የሚለው ምንድን ነው? አርሴናል ፕራዮሪቲ ታርጌት እየደጋገሙ የቅድሚያ የሚሰጡት ምንም አይነት ይሄ የዝውውር መፋለስ እንዲገጥማቸው የማይፈልጉት ወይም በየትኛውም መመዘኛ ትኩረታቸውም ድርድሩም እንዲበላሽባቸው የማይፈልጉት ሞርጋን ሮጀርስን ካልተሳካ ከብዙ ጥረት በኋላ ባርኮላን አማራጭ አድርገው ይዘዋል ነው። አማራጭ ነው፣ አሁንም ኦፕሽን ነው። ሌሎች ሚዲያዎች ደግሞ ሁለቱንም የሚሉ አሉ። አሁን ትናንትና ዴይሊ ሜል ሁለቱንም የማስፈረም ፍላጎት አለው፣ ግን አርሴናል አሁንም አድቫንቴጁ የሚሰጠው ለሞርጋን ሮጀርስ ነው የሚል ነው። የብራድሊ ባርኮላ ጉዳይ ግን አሁን በአዲስ መልኩ ከአርሴናል ጋር ጠበቅ ያለ ስም ተደርጎ ተያይዞ እየተነሳ ነው የሚገኘው። ነገር ግን ይህንን ጉዳይ አርሴናል ሻምፒዮን ሆኖ የፕራይድ ቀኑ በእሁድ ካሳለፈ በኋላ ሰኞ የወጣውን እትምና ጋዜጣ በወቅቱ የምታስታውሱ ከሆነ አሳይተናችሁ ነበር። አርሴናል መስዋዕትነትን ቢሆን ከፍሎ ሮጀርስን ለማምጣት እየሰራ ነው። ይሄ ማለት አርሴናል የሊጉን ዋንጫ አሳክቶ የሻምፒየንስ ሊግ ያን ምሽት ካሳለፈ በኋላ ከደጋፊዎች ጋር በለንደን ያን ደማቅ ሴሌብሬሽን ካደረገ በኋላ በነጋታው ስለ አርሴናል የፕራይድ ቀን የእንግሊዝ ጋዜጦች በጥቂቱ ዘግበው በሰፊ የዘገቡት ሮጀርስን ነው። ይሄን ደግሞ
የአርሴናልን ትልቁን ትኩረትና የዝውውር ኢላማን በግልጽ የሚያሳይ። እስቲ ተጨማሪ ሩመርሶችን ደግሞ እንመልከት። አሁንም የአርሴናል ስም በነገራችን ላይ ከክርስቲያን ፎፋና ጋር መነሳቱ በጣም ቀጥሏል። የሌቨርኩዘኑ ወጣቱ የፊት መስመር ተጫዋች ይህን ተጫዋች እንደሚፈልግ አሁንም ቢልድ እየዘገበ ነው የሚገኘው። አርሴናል በጥብቅ እንደሚፈልግና ይህን ተጫዋች አሁንም እየተከታተለ መሆኑ ግን በነገራችን ላይ የኤንዞ ፈርናንዴዝ ጉዳይ ዳግም በእንግሊዝ ክለቦች ይሄ ተጫዋች መፈለጉና ምናልባት የአርሴናል ደጋፊዎች የአብዛኛውን ስሜት ስንረዳ ኤንዞ ፈርናንዴዝ አይነት ኳሊቲ አርሴናል ያስፈልገዋል ተብሎ አሁን ላይ አይታሰብም በአብዛኛው። ምክንያቱም የኤንዞ ፈርናንዴዝ አይነት ኳሊቲ ቢፈልግ አርሴናል ለብሩኖ ጊመሬስ ያን ያክል ጥያቄ አያቀርብ። አሁንም አርሴናል ማስፈረም የሚፈልገው ብሩኖ ጊመሬስንና ብሩኖ ጊመሬስን ብቻ ነው። እዛ ቦታ ላይ ይጎለኛል ያለው ኳሊቲ ስላለ በዛ ደረጃ ባይፈልግ ኖሮ አርሴናል ኦፊሻል እና ዳይሬክት አፕሮች አያደርግም። ሩመርስ ነው የሚሆነው። በቃ ስሙ ዝም ብሎ ተያይዞ ይነሳል። የጊዜ ወሬ ነው የሚሆነው። ከዛም በኋላ መረጃው ይጠፋል። አርሴናል አሁንም ሲሪየስ የሆነ የአማካይ ክፍል ፍላጎት ያለው አዩብ ባውዲ እና ብሩኖ ጊመሬስ ላይ ነው። ዋጋቸው ከሁለቱም ክለቦች የሚፈለገው ዋጋ ተቀራራቢ ነው። 70 ሚሊዮን አካባቢ። ግን ለብሩኖ ጊመሬስ 70 ሚሊዮን ፓውንድ ለ28 ዓመት አማካይ 2 ዓመት ኮንትራት ለቀረው በግሌ ይሄ ዝውውር ሂደት ሪስክ ነው የሚመስለኝ። ሪስክ ብሩኖ ጊመሬስ ኳሊቲ የለውም ወይም አርሴናልን አያጎለብትም ማለት አይደለም። አርሴናል የብሩኖ ጊመሬስ አይነት አማካይ በገበያ ላይ በተመሳሳይ ዋጋ ግን በአስተማማኝ እድሜ ላይ ያለ ተጫዋች ማግኘት አይከብደውም። ከ2 ዓመት በላይ በዚህ ኳሊቲ የማገልገልን አቅም በደንብ ጥያቄ ውስጥ ያስገባል። ምክንያቱም የሊጉን ኢንቴንሲቲ እና አሁን ሊጉ እየፈለገ የሚገኘው የአማካዮችን አቅም በደንብ በገበያ ላይ ተመልከቱ። አርሴናል እንደውም የበለጠ ከጊመሬስ ይልቅ አሌክስ ስኮት ላይ ሪስክ ቢወስድ የተሻለ ይመስለኛል በግሌ። ምክንያቱም ብሩኖ ጊመሬስ በቀጥታ መጥቶ ቋሚ ለመሆን ዙቢመንዲ ጋር የሚጠብቀው ኮምፒቲሽን አለ። ግን በትዕግስት እንኳን ሮቴሽን ለማድረግ የአሌክስ ስኮት አቅም እድሜ ለሚካኤል አርቴታ ቤንችን ቢያደርግ የክላሱና የስታንዳርዱ አይነት በደንብ ለአርቴታ ይጠቅመዋል፣ እየለዋወጠ ለማጫወትም። የነጊመሬስ አይነት ተጫዋች ያን ያክል ክፍያ ተከፍሎ በቀጥታ ወደ ምርጥ 11 በእያንዳንዱ ሳምንት የማጫወት ከሆነም ሪስክ ነው። ግን አሁን የአርሴናል ስም በድጋሚ ከኤንዞ ፈርናንዴዝ ጋር እየተያያዘ ነው። መያያዝ ነው እንግዲህ አርሴናል ይፈልገዋል እየተባለ ነው። ይሄ በስፋት ወጥቷል በእንግሊዝ ሚዲያ። በተለይ ደግሞ ማድሪድ ከዝውውሩ እጁን ማውጣቱን ተከትሎ ማድሪድ ዝምታን መርጧል። ማድሪድ የበለጠ እነ ፋብሪዚዮ እንደሚሉት አማካይ ካልሸጠ በስተቀር አማካይ አያስፈርምም፣ የግድ አማካይ መሸጥ አለበት። ለዚህ ደግሞ ተቀዳሚ ሽያጭ ሊሆን የሚችለው አውሬሎ ቹዋሚኒ ነው እየተባለ ነው። ደግሞ አሁን ከወደ ስፔን የነ ዳሪዮ አስ ዘገባ እኛ መረጃ አለን ይላሉ እነ ማርካ። የማይነካ ተጫዋች አይደለም። የተጫዋቹን ደሞዝ ከቨር ማድረግ የሚችል ክለብ ከመጣ ከማድሪድ በ90 ሚሊዮን ዩሮ በ80 ሚሊዮን ፓውንድ የማስፈረም እድል አለው። አውሬሎ ቹዋሚኒም በነገራችን ላይ የ2 ዓመት ኮንትራት ነው የሚቀረው። ይሄ ነው አሁን የገበያው እብደት። ታስታውሳላችሁ ከኒውካስል ወደ ኖቲንግሃም ፎረስት ኤሊየት አንደርሰን የተዘዋወረው በ30 ሚሊዮን ፓውንድ ነው። እድሜ ለኤዲ ሃው ቴክኒክና የሚጎለብትን ተጫዋች ባለማስተዋል በዚህ ዋጋ ሸጦ ዛሬ ላይ ከዝውውሩ ላይ ያገኘው 6% ነው። ኒውካስል 6%፣ ምናልባት ከላይ ያለችዋን 16 ሚሊዮን ምናምን ቢያገኝ ነው። ማቲያስ ፈርናንዴዝ እንደውም የተሻለ ኮንትራት አለው። ሳንድሮ ቶናሊ የ2 ዓመት ኮንትራቱን 92.5 ሚሊዮን ፓውንድ ሲደመር 7.5 ሚሊዮን ፓውንድ የተሸጠው በ100 ሚሊዮን ፓውንድ ፓኬጅ።
ስለዚህ አሁን ቼልሲ 120 ሚሊዮን ፓውንድ ለኤንዞ ፈርናንዴዝ ቢጠይቅ አይገርም። ገበያው ከቁጥጥር ውጭ ወጥቷል። ቪላ ለአርሴናል ሂደቱን ለማክበድ 130 ብሏል። ድርድሩን እንግዲህ አርሴናል እንደምንም አውርዶት አዶንስም ብሎ ምንም ብሎ ወደ 100 ሚሊዮን ፓውንድ ማውረድ አለበት። ምክንያቱም አሁን ላይ ካላቸው ኳሊቲና ስታንዳርድ አንጻር እንኳን የገበያውን ሂደት ሌሎች ክለቦች እንዳይጠናከሩ የማክበድ ሂደት ሲቲና ቶትናም ተጠቅመው ካልሆነ በስተቀር ካላቸው አሁን ፋይናንሻል መረጋጋት፣ ምክንያቱም ሲቲ ጥሩ ጥሩ ሽያጮችን አድርጓል። በተለይ የአካዳሚ ተጫዋቾችን በዛ ኮኑ ሲቲ የሂሳብ መዝገቡን ሁሌም ያስተካክለው። በጣም ከፍተኛ አካዳሚ ተጫዋቾች ሽያጭ አለው ሲቲ። ይሄ ደግሞ የበለጠ ቡድኑን በሂሳብ መዝገብ ላይ ጤናማ የሆነ ሂሳብ መዝገብ እንዲይዝ አስችሎታል። በነገራችን ላይ ትናንትና የመጨረሻ መረጃ እናደርግና ኢኤስፒኤን ላይ ማርሴል ዴሳይ ተጋብዞ ነበር፣ ፈረንሳዊ። ይህ መረጃ ምናልባት ለአርሰናል ደጋፊዎች ደስተኛ የሚያደርግ መረጃ አይመስለኝም። ዴሳይ ስለ ሳሊባ ብቃት ተጠየቀ፣ ብዙ አብራራ። ስለ ኳሊቲው በሱ ዘመን ስላሉ የሱ ተጣማሪዎች ብዙ ጉዳዮችን አነሳና ግን የኔ በግሌ ምኞትና ይሄንንም ምኞት ሳሊባ ውስጥ አጣለው ብዬ አላስብም። አንድ ቀን ወደ ሪያል ማድሪድ ሄዶ መጫወት አለበት አለ። እንግዲህ ዴሳይ ቼልሲ ተጫዋች ነው። ሳሊባን ለማድሪድ ቢመኝ አይገርም፣ ምክንያቱም ተቀናቃይ ነው አርሴናል። የደርቢነት ስሜት አለ። ግን ሴትል ያደረጉ ተጫዋቾችን ያኛውን ክለብ እያነቁ ይሄኛውን ክለብ አንሴትን ለማድረግ መሞከር የቀድሞ ተጫዋቾች በጣም በነገራችን ላይ ደስ የማይሉኝ ጉዳዮች መካከል አንዱ እሱ ነው። አሁን ማድሪድ ድጋሚ የሳሊባን ጥያቄ እንዲመለከት የማድረግ ለምን ኢኤስፒኤል ላይ ቀርቦ በብዙ ደግሞ በዛ ላይ ኢኤስፒኤል ለአርሴናል አርሴናል ጠል ተደርጎም ይወሰዳል በቅርብ ጊዜ ውስጥ። ማለት አርሴናል ላይ የሚሰጡት አስተያየት ትንሽ ከሎጂክም ወጣ ይላል። እግር ኳስን የምንመለከትበትን ጣዕም የቀየረው አርቴታ ይላሉ። በተለይ ስኮት ማን ዊልስ ነው የሚባለው ጠና ያለ ረዘም ያለ በጠንካራ ትችቶቹ የሚታወቅ እንዲሁም ትንሽ ኖርዙን ክፍል ለማደናነቅ የሚሞክር የላኛውን የኖርዙን ክፍል በደንብ የሚያሞካሽ ስለ ታሪካቸው ማውራት የሚፈልግና አርሴናል እና ለንደን አካባቢ ያሉትን ደግሞ ትንሽ በማጥላላት በደንብ የሚታወቀው ይሄም ጋዜጠኛ ያለበትና ዴሳይ ሳሊባን ለወደፊት በማድሪድ ደረጃ መመልከት እፈልጋለሁ። ይሄም ሀሳብ በሳሊባ ውስጥ አይኖርም ማለት አይቻልም፣ ወይም ይጠፋል ማለት አይቻልም። ሳሊባም አንድ ቀን ይሄን ጉዳይ ከአብሮ አደጉ ጋር ኪሊያን ኢምባፔ ጋር የመጫወት ህልም ይኖረዋል ብዬ አስባለሁ ይላል። ተጫዋቾችን ትንሽ አንሴትል የማድረግ ጉዳይ ነው። እንግዲህ የተጫዋች ኮንትራቱን አሻሽሏል። በአርሴናል ቤት በጣም በፕሮጀክቱ ትልቁ የጀርባ አጥንት ነው። ከአርሴናል አሁን ላይ ርቆ ለመሄድ የሚያነሳሳ ምንም አይነት ጉዳይ የለም። ክለቡ የዋንጫ በሩን ከፍቷል። በፕሪሚየር ሊግ ምን ያክል ይዘልቃል የሚለው አሁን በሚታየው ሁኔታ እንደሆነ በአስተማማኝነት ዋስትና አለው። ስለዚህ ወደ ማድሪድ መሄድ አስፈላጊነቱ ብዙም ላይሆን ይችላል። ግን የቀድሞ ተጫዋቾች ጥቆማ ደግሞ ትንሽ የአርሴናልን ጠልነት አዘንብለው በሚሰብኩ ሚዲያዎች ደግሞ ቀርበው ሲናገሩ ደጋፊውን ትንሽ ኢሞሽናል ያደርጋል። ለማንኛውም በአርሴናል ዙሪያ የወጡ ሩመርሶች እነዚህ ይመስላሉ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። እስቲ ደግሞ በሊቨርፑል ተመልሰን እንመጣለን። ሰላም ቆዩ።